አባዬ ይገልሻል። ከሱ ክፍል ነው አስክሬንሽ የሚወጣው። ያቺን ማትረባ የቤት ሰራተኛ እናቷ ጋር ትሄድና የልጇን ካካጣብሽ እኛ ቤት ምንም የምትሰራው ነገር የለም። እንዴት ወንድ ልጅን አስገድድሽ አግባኝ ትይዋለሽ? በዚህ ምክንያት እኮ አይደለም አባዬ ሲቆልፈብኝ ማየ፣ በሱ ምክንያት እኮ አይደለም የዘጋብኝ ማየ። አዲሱ አርጁን ነኝ፣ ጨካኙ አርጁን። በቃ እኔ ወደ መጣሁበት ብመለስ ይሻላል። በቃ አትንገራት፣ አንተም ህይወትህን በሰላም ኑር። በቃ አባዬ ደሬ ግድ የለ ምንም አይነት የማይታረም ስህተት የለም። እባክህ ንገረኝ፣ ጨለማውን አታስረዝምብኝ። አልነግርሽም ማርቴ፣ አልነግርሽም። ደሬ እባክህ በጭራሽ አልነግርሽም ማርቴ። አልነግርሽም ደሬ ሆነ ያለው በጭራሽ ደሬ በጭራሽ ማርቴ፣ በጭራሽ አልነግርሽም። ህልም ነው በይኝ ማርቴ፣ ቀስቅሽኝ። ኧረ ደሬ ምንድን ነው የሆንክብኝ? በህልሜ መሆን አለበት። ደሬ እባክህን ቀስ በል፣ ልጆቹ እንዳይረበሹ። ውይ ናታን ግድ የለም ሂድ ወደ ክፍል ግባ። አይ ችግር የለውም ናታን፣ ና ተመለስ፣ ሂድ ክፍል ግባ። በቃ ችግር የለም አልኩህ እኮ። ለምን ነው እንደዚህ አይነት ችግር ውስጥ የሚወድቁት? ስንት ሚስቱን ቁጭ አድርጎ 2-3 ልጅ ሲወልድ ሀፍረት አይሰማውም? አባዬ ሳያውቅም በስካር ለወደቀባቸው 2 የተረገሙ ሌሊቶች በዚህ ልክ እየተጨነቀ ነው። እማዬን ቆይ ምን ያህል ቢያከብራት ነው? ምንስ ያህል ቢፈራት ነው በዚህ ልክ እየተጨነቀ ያለው? አባዬ እንዳለው ለማዬ ሊነግራት ወስነዋል ማለት ነው። ግን አቅም አጥቷል። አሁን ለእንደነማዬ አይነት ጠንካራና ታማኝ ሚስት ከሰራተኛሽ አንድ ልጅ ወልጃለሁ ብሎ መናገር እንዴት ይቻላል? አሁን ይህ ቤተሰብ ይህ ትዳር ይገባው ነበር? ግን ይህን አልፋችሁ ወደ ቀደመ ሳቃችሁና ደስታችሁ እንደምትመለሱ እርግጠኛ ነው። አባዬ ይህን ያደርገዋል። ደርዬ በቃቱ ምንም ነገር አትንገረኝ። አባቴ በቃ ምንም መስማት አልፈልግም። አንዳንድ ጊዜ እኮ አለማወቅ ጥሩ ነው። በቃ ምንም አትንገረኝ፣ ግድ የለም። አይዞሽ እማዬ፣ አባዬ እኮ እንደዚህ የሚሆነው ንጹህ ስለሆነ ነው። ሰው ደግሞ ስህተት ይሰራል። ምን አይነት ስህተት? ሊነግረኝ እንኳ እኮ አቅም አጣ። እማዬ፣ አባዬ በጣም ጠንካራ ሰው ነው። ከአባቴ ቀጥሎ እኮ አርአያ ማድረገው እሱ ነው። አይዞሽ፣ በእርግጠኝነት ይሄን ነገር ያልፈዋል። ቆይ ምን ቢሆን ነው ይሄን ያክል የተጨነቀው?
እኔ ማውቀው ደረጀ ሆን ብሎ ምንም አይነት ነገር አያደርግም። ደሬ እኔን ሊያስጨንቅ የሚችል እሱን በዚህ ልክ ሊያስጨንቀው የሚችለውን ስህተት ሆን ብሎ ሊሰራ ይችላል። እማዬ ነገ ከሁላችንም ምን ውስጥ እንደምንገባ እናውቅም። ብዙ ስህተት ልንሰራ እንችላለን። አባዬ ደግሞ እንደዚህ የሚያደርገው ያንቺም ሁኔታ ጨምር ነው። ምን አጠፋው ናታን? እስኪ ንገረኝ። እማዬ ፍጹም አድርገሽ ስለምታስቢ እኮ ነው። በቃ ስህተት እንዲሰራ እንኳን እድል አትሰጪው። ለዛም ይመስለኛል አባዬ የተጨነቀው። አንቺን ደግሞ በጣም ይፈራሻል። የሰው ልጅ ደግሞ ስህተት ይሰራል። በቃ ምናልባት ስህተት ሰርቶ ሊሆን ይችላል እንደዚህ የሚሆነው እና ክፉኝበት እያልከኝ ነው እንዴ? እንደዛ ማለት አይደለም እማዬ። በቃ ግን አባዬ ምንም አይነት ስህተት ቢሰራ ይቅርታ ለማድረግ ዝግጁ መሆን አለብሽ። በቃ እሱን ብቻ አድርጊለት። ደግሞ ይቅርታ እንደምታደርጊለት ምንም ነገር ቢፈጠር ይቅርታ እንደምታደርጊለት በቃ አሳዩ። በቃ እንደሱ እያደረግሽ አሳዩ። በቃ አረጋጊው አባዬ። እንዴ ናታን፣ አንተ ምን የምታውቀው ነገር አለ? ደረጀ የኔን ይቅርታ የሚያስፈልገው ስህተትም ለመስራቱ እንዴት እርግጠኛ ሆንክ? አረ እማዬ ምንም ነገር አላውቅም። እኔ ዝም ብዬ ሲጨነቅ ስላየሁት ነው እንጂ ምንም የማውቀው ነገር የለም። ናታን አንተ በሳልሽ። ልክ ነህ፣ ግን ደግሞ ደረጀን አውቀዋለሁ። እንዴ ደረጀ ሆን ብሎ ምንም ነገር አያደርግም። ምንም ነገር እኮ ተነጋግረን ነው የምናደርገው። እኔም እኮ ስህተት እሰራለሁ፣ ፍጹም አይደለም። ግን በቃ ስህተታችንን ተራርመን ነው እዚህ የደረስነው። ደረጀ በደንብ አድርጎ ያውቀናል። አንድ ትልቅ ችግር ተፈጥሯል፣ እኔን የሚጎዳኝ በደንብ ያውቀኛል። ምን እንደሚያስከፋኝ፣ ምን እንደሚያስደስተኝ፣ ምን እንደሚያሳዝነኝ ጠንቅቆ ያውቃል። ለዛም ነው መንገድ በዚህ ልክ የተጨነቀው። ግን በቃ እሱ የኔ ያክል ሲጨነቅ ከማየው ምንም ነገር አይንገርም፣ ዝም ይበል። በቃ እሱ ይሻለኛል። እማዬ በቃ ግቢ እና ተኝ። በቃ እረፍት አድርጊ፣ ሂጂ ግቢ። እሺ ናታንዬ፣ ከቻልኩ እሞክራለሁ። አንተም ግባ እና ተኛ። እሺ እሺ፣ እኔ እተኛለሁ። በቃ እዚህ ቤት ማንም ሰው አይወደኝም። እማዬ ብቻ የምትወደኝ መስሎኝ ነበር። ይሁን ሰው አትወደኝም። አንዴ እንኳን መታ እኮ አልጠየቀችኝም። እስቲ ቆይ ምን አድርጎሽ ነው ብላ እንኳን መታ አልጠየቀችኝም እኮ። እዚህ ቤት እኮ ሁሉም ሰው አባዬ፣ ዳጣም፣ ናታንም በቃ ሁሉም ጠላቶች ሆነውብኛል። አንዴ ቆይ ከዚህ ክፍል ልውጣ ብቻ። ይሄን ቤት ለቅቄላቸው ነው የሚሄደው። አሳያቸዋለሁ። ኧረ ውሃ ስጡኝ፣ ውሃ ጠምቶኛል። እማዬ እማዬ፣ ኧረ ውሃ ስጡኝ፣ ጠምቶኛል። እማዬ እማዬ
በቃ አንቺ ጉንጭ መሳም ባንቺ ዘንድ የለማ ማለት ግዴታ መሳም አለብኝ ማለት ነው እንዴ? ፍቅረኛ ከሆንሽ አው ግዴታ ነው። ቆይ አንተ ይሄን ነገር እንዴት አወቅ? እንዴ ማለትማ እኔም ማላቀው ልምድ ስለሌለኝ ወይም ከዚህ በፊት ፍቅረኛ ስለሌለኝ ነው። አንተ ግን እንዴት አወቅ? ከፊልም ነው። ኧረ ነው ናታን ነው። ወሬ እናንተን ሲያመጣ አይታወቅም ማለት እንዴ? ብቻ ልትቀኝ እንዳይሆን እኔ ባንተ ልቀና በፍጹም አልቀናም። ይኸውልህ እንደዚህ ሴቶች ምናምን ተሰብስበው ማለት ነው ናታንዬ በርታ ዛሬ እኔ ጋር ምናምን ይላል እንዴ ዙሪያን ከበው ቢጨፍሩልህ ራሱ እኔ ባንተ በፍጹም አልቀናም። ለማያውቅሽ ዳጣ ኤቢ መታ እኮ አጠገቤ ስትቀመጥ ፊትሽ ምን እንደሚውል ሁለታችንም እናውቀዋለን። ነው እንትቻለሽ ማይ ቤት ነች እሄዳለሁ። እኔ በቃ የኔ ምን የኔ ጨርሳ ይኸውልህ አለበለዚያ እኔ ራሴ ነኝ ጨርስ እስኪ አትጫኝ። ስሚኝማ ማሚዬ ለምን ኤቢን አናስወጣትም? ከዛ ማለት ነው ማሚዬ እናስወጣትና ከዛ አባቢ ሲመጣ አስገብተናት ማለት ነው። ከዛ እንቆልፍባታለን። አይሆንም ታያት። ኧረ ማሚ እሺ እኔን እዛ ውስጥ አስገብኝና ማለት ነው። ከዛ ኤቢን እናስወጣት፣ እኔ ቆልፍብኝ። ከዛ አባቢ ሲመጣ ደግሞ ውሃ እዛ ክፍል አለችልህ በይ። ለምን ምን ቦጣሽ? እኔ ቆንጆ አንቺ ምን አደረግሽና የሷን ቅጣት ትቀጭላታለሽ? ማሚ ችግር የለውም እኮ እኔ እቀጣላታለሁ የሷን ጥፋትም ቢሆን። ይሁን አንቺ ምንም አላጠፋሽም። እሺ እኔ ቆንጆ ታያት ትቀጣ። ግን እኮ ማለት ነው እዛ ከገባው እኮ ማሚ የቤት ስራ አልሰራ፣ ትምህርት ቤት አልሄድ፣ እዛ ውስጥ ገብቼ ይጫወታል። ኤቢ ግን እድለኛ ናት በጣም እዛ ውስጥ መልቀቂ ሮዳ። እኔ ደግሞ አንቺ ሰው ብዬ ማውራት እኔ እኮ ለእህትሽ አዝነሽ መስሎኛል። በይጅልኝ ይጁጪ ይኸውልሽ ሳናግርሽ ደግሞ ማለት ነው ማሚ ኤቢ ስትጣራ ነበር። ምን ፈልጋ ነው? ምን አለች? ለመብላ እማዬ እያለች ነበር። እኔ ግን ማን እየመታት እንደሆነ ነው ያውቅ። ሄሎ ሰላም። ጋሼ እንዴት ነህ? ደህና አይደለሁም ሰላም፣ ደህና አይደለንም። ምን ነው ጋሼ ምን ተፈጠረ? ለምንድን ነው መተህ የማትጠይቀኝ? ብዙ ነገር እየተፈጠረ ነው። ይኸውልሽ ቤተሰቤ ተጨንቋል፣ ሊፈርስ ጫፍ ላይ ደርሷል። ይኸውልሽ የመጨረሻው ቀን ላይ ሆኜ ውርደቴን ለመስማት እየተጠባበቅኩ ነው ያለሁት። ምን ነው እትዬ አወቀች እንዴ? እሷ ጠርጥራኛለች። የጠረጠረችን ግን ባልተረጋገጠውና ያንተ ነው ባልሽን ልጅ ነው። ዳጣንስ? ይኸውልሽ ማርታ ሁሉንም ነገር ማወቅ አለባት። እኔ ከዚህ በላይ መቀጠል አልችልም። ይኸውልሽ ዳጣንም ያረገሽውንም ልጅ በምን ምክንያት እንዴት እንዳረገሽ ለማርታ ሁሉን ነገር ትነግሪያታለሽ። እኔ አላደርገውም ጋሼ። በቀጣይ 3 ቀናት ውስጥ እኮ ሆስፒታል እገባለሁ። ፈጣሪ በቀኝ ያስቀምጠኝ። እትዬን አይኗን እያየው ይህን ልላት አልችልም። የልጆቹ እናት እኮ አንቺ ነሽ። አዎ ቢሆንም አንተው ንገራት። በህይወት ዘመን 2 ጊዜ
ጊዜ ብቻ ከኔ ጋር ተኝተሃል። አንዱን አውቀህ አንዱን ሳታውቅ። ይህን እትዬ ከኔ ሳይሆን ካንተ ነው ማወቅ ያለባት። እኔ ቀናት ነው የቀሩኝ፣ ወልጄ እመለሳለሁ። ያኔ ለእትዬም ቢሆን እውነታውን እነግራታለሁ። ጨርሳ የኔ አበባ። የምን አበባ? የሱፍ አበባ። አይ ሌላ ይሻላል። እሺ በቃ የጽጌረዳ እሱ ይሻላል። እሺ የኔ ጽጌረዳ። ወይኔ አባ ጨጓሪ። አንቺ ስነ ስርዓት ያዥ። የታለ ስነ ስርዓት? ስሚ ዳጣ፣ ኤቢ በጣም እየተዳከመች ነው። እኔ እንጃ ናታን፣ ብቻውን ቤቱ ከባድ ሀዘን ውስጥ ነው ያለው። እስኪ እንግዲህ የእሷ እዛ ክፍል ውስጥ መቀመጥ ከጠቀማት ምን ማድረግ እንችላለን? እየጠቀመውማ ለእኔና ላንቺ ነው። አባዬን ስጠይቀው ችግር የለውም አለ። እየደበደብ ከምቀጣት እዚህ ብትሆን ይሻላል አለ። ዳጣ ደግሞ ማዬ በጣም አዝናብኛለች። ለምን? ኤቢን በውሸት አገባሻለሁ በማለት እሷ ራሱ ሰምታኝ ነበር። እንዴ አስገዳኝ ነው አትላትም? እንዴት አይደል? ታዲያ በእሷ አይደል ነው የተቀየመች? ለምን አስገድዳ ታገባታለህ ብላ እኮ ነው የተቀየመች። እንግዲህ ምን ማድረግ ትችላለህ? እማዬ ከተቀየመች ይደብራል። እሱም አልዘጋችኝ። ግን በቃ ዳጣ በጣም አዝናብኛለች። ግን ኤቢ ከክፍሏ ስትወጣ መጀመሪያ ማንን የምትገል ይመስላል? እኔን ነዋ ዳጣ። እኔ እኮ ነኝ ተናግሬ እዚህ ውስጥ የከተትኳት። ለነገሩ ተቀይራ ስለምትወጣ ምንም አታደርገንም። እኔ ራሱ ዳጣ ስንቴ ልቀይራት ሞክሬያለሁ። አባዬ ራሱ እኮ በጣም ነው የለፋው። እማዬ ራሱ እኮ የአቅሟን ሞክራለች። ኤቢ ግን በምንም የምትለወጥ ሰው አይደለች። ምንም ሊለውጣት አይችልም። ወይኔ ለማንኛውም እነማዬ ቤት ናቸው። እኔ ልሂድ በቃ። ዳጣ አንዴ ልሳምሽ። ይኸውልሽ ግን አቢጌል የዳጣ አባት እኔ እንደሆንኩ አታውቅም። ምክንያቱም አንቺ ጽፈሽ ለናታን በሰጠሽው ወረቀት። አዎ ተከታተላ ነበበችው። ቆይ አንቺ ወረቀቱ ላይ ስላረገዝሽው ልጅ ጽፈሻል። ለማንኛውም የሚፈጠረው አይታወቅም። ወደድንም ጠላንም በመካከላችን ልጅ አለ። ይኸውልሽ እኔ ብሞት ወይም ማርታ አንድ ነገር ብትሆን እኔ ሰው ስለማልሆን አደራሽ ውሃን ከዳጣ እንዳትለያት አደራ። ሰላም አደራ። ውሃ ላንቺ ልጅሽ ባትሆንም ለዳጣ እህቷ ናት። አሁን ላይ ከሰዓታት በኋላ ወይ ደግሞ መሽቶ እስከሚነጋ ድረስ ምን ሊፈጠር እንደሚችል መገመት አልችልም። ይኸውልሽ አደራዬ ከፍርሃት እንጂ ምንም ነገር አስቤ አይደለም። ምንም ላደርግ አይደለም። ምን እንደሚፈጠር ብቻ አላውቅም። እንዴ ሰላም ከቁጥጥሬ ውጭ ሆኗል እያልኩሽ አትንገራት። ይኸውልሽ ለማንኛውም አንቺ ፈጣሪ በሰላም ይገላግልሽ። ከወለድሽ በኋላ ሁሉን ነገር ቁጭ ብለን እንነጋገርበታለን። ሰላም ወይ? ሸዋዬ ኤቢ ባለጌ ሆናለች። አንቺ እንደሷ እንዳትሆኝ እሺ። እና ማሚዬ እንደማለሁ እንደኔ ወይ ደግሞ እንደ ዳጣ እስኪ ማሚዬ እኔ እንዳንቺ ሆናለሁ። ይሆነልሽ። ለምትደውይላትና እዚህ መታ ተጫወቱ። ግን ማሚ እኔ እነሱ ቤት ልሄድና ከዛ ከሷ ጋር ብሬ ፕሌይስቴሽን ልጫወት። አይ እንደዛ አይሆንም። እዚሁ እንደለመዳችሁት እዚሁ ትጫወታላችሁ። ባይሆን ደውይና ጥረት። ሻው ልቀቂኝ በቃ ልሄድበት። ማሚ ግን ይሄ ልጅ ነው ታዲያ። ኤቢም እንዳየች እስኪ ልጠይቃት። ለምጥን ደውይና ጥረት። ከዛ ውጭ ወጣችሁ ተጫወቱ እሺ።
እማዬ ወይ ናታን አለ እንዴ? አዎ እማዬ አለሁ። እንዴት ነሽ? አሁን ደህና ነሽ? እግዚአብሔር ይመስገን ናታን። እና የት ማለት ወዴት ልትሄጂ ነው? እስኪ ኤቢን ጠይቂያት ልምጣ። አይ እማዬ አባዬ እኮ አይ ግድ የለም ግራ ገባኝ እኮ እሷንም ጠይቃት ይሻላል። አይ ነይ እማዬ ነይ አንቺ ግቢ፣ እኔ ጠይቃታለሁ። ችግር የለም አንቺ አሞሻል፣ ሂጂ ግቢ። ምናልባት የሆነ ነገር ካለ እንኳን ከአባዬ ብትሰሚ ይሻላል። ይሻላል ናታ። አዎ እማዬ ሂጂ ግቢ ግቢ፣ በቃ እኔ ጠይቃታለሁ። ሂጂ ካልክሽ ኤቢ አርጁን ምን ልትተክል ነው? ሞትን ልተክል ነው። ምጥን እኮ እየመጣች ነው ደግሞ። እና እኔ ምን አገባኝ? እና እሱም ባትይዝ ኖሮ እኮ እንደባደብ ነበር። ከፈለክ በድንጋይ እንደባደብ። ኤቢ ለምንድን ነው ስልኳ የማይሰራው? እኔ ይቻት አላውቅም። ይኸውልሽ አርጁን በጣም ተቀይሯል። የድሮ አርጁን ሞቷል በያት። እሺ አንተ አዲሱ ነህ? አዎ እኔ አዲሱ አርጁን ነኝ፣ ጨካኙ አርጁን። እሺ እነግራታለሁ። ግን እኮ አሁንም እኮ ጥቁር እኮ ነው። ውስጤ ነው የተቀየረው። ውስጥ ነው የተቀየረው? እሺ እነግራታለሁ። በደንብ ንገሪያት። በጣም ተቀይሬያለሁ። ያ የምትንቂው ጂል አርጁን ሞቷል በያት። እሺ እኔ አዲሱ አርጁን ነኝ። ይሄን ቤት አቃጥለዋለሁ። አርጁን እንጃ ቢላው እዚህ ጋር ሊቆፍር ሊተክል ነበረ። ብታይ አዲስ ነው ያለው ያ ምን ፈለክ? ደህና ነሽ? ምን አገባ? የሚያስፈልግሽ ነገር አለ እንዴ? ናታን በቃ ምግብ አምጣልኝ፣ እርቦኛል። በቃ ናታን ምግብ አምጡልኝ። አባዬ ቁልፉን ይዞት ሄዷል። በምን እንስጥሽ? ቆይታ ለምንድን ነው ምን ልርዳሽ የምትለኝ ናታን? አይ ሌላ የሚያስፈልግሽ ነገር ካለ ብዬ ነው። ደግሞ ንገር። አንተ ነህ እንደ ሴት ወሬ እያመላለስክ እዚህ እንድታስር ያደረገኝ አንተ ራስህ ነህ። ኤቢ ይቅርታ። ስማ ናታን፣ እዚህ በአባቴ ቤት እንድታስር አድርገህ አንተ ግን ውጭ ከራጣ ጋር የምትሰራው ነገር አንድ ባንድ ነው ሽማቃው። ደግሞ ማወቅ ያለብህ ነገር እዚህ ታስሬ እንደማልቀር እወጣላችኋለሁ። እሺ ናታን። ኤቢ መጽሐፍቶች አሉልሽ፣ እነሱን አንብቢያቸው። ምንም የምታገኝ መጽሐፍ የለም። አንድ ብለን ቅድድ ነው ማድረግልሽ። አታገኛቸው። ኤቢ ራስሽን ለመቀየር ሞክሪ። ለምንድን ነው እንደዚህ ሆንኩት ብለሽ ራስሽን ጠይቂ። ራስሽን ለመጠየቅ ከዚህ የተሻለ አማራጭ የለም። ደግሞ ጉዳችሁን እናገርላችኋለሁ። አንድ በአንድ የምትሰሯትን ጉድ እናገርላችኋለሁ። አባዬ ይገልሻል። ከሱ ክፍል ነው አስክሬንሽ የሚወጣው። እማዬ ማሟታል። ስለዚህ አባዬ የሚልሽን ብቻ ስሚ። ስማ ደግሞ ናታን፣ ለዛች ለዳጣ ንገራት። ያችን ማትረባ የቤት ሰራተኛ እናቷ ጋር ትሄድና የልጇን ካካጠጣብሽ እኛ ቤት ምንም የምትሰራው ነገር የለም።
አባዬ ግን ምን ሆነሃል? ቆይ አባዬ ምንድነው ግን የሆንከውን ለምን አትነግረኝም? አባዬ እኔ እኮ ማለት በጎዳናው ላይ እቴ መላ ነበር የምባለው። እና ለዚህ ብለሽ ነው ደውለሽ እዚህ ድረስ የመጣሽው? እና በመኪና መሄድ አምሮ ነው እንዴ? አባዬ ደግሞ አንደኛውና ውዱ ብቸኛው አባቴ እንደዚህ እየተጨነቀ ሳይ ዝም ብለ አባዬ ግፍ አይሆንብኝም? ግፍ ነው እንዴ? ይኸውልህ አባዬ ባለበት ማለት ነው በታክሲ እየበረርኩ የመጣ ይመስላል እንዴ? ከአንድ ጥንብ አሞራ ክንፍ ተበድሬ እኮ ነው እየበረርኩ የመጣው። ካልጠፋ አሞራ ከጥንብ አንሳ ላይ ክንፍ ተወሰሽ መጣሽ እንዴ? አባዬ የጥንብ አንሳ ክንፍ እኮ አሪፍ እኮ ነው፣ ፈጣን እኮ ነው። ይሄ ምግብ ምናምን ለመብላት ምናምን ስለሚፈጥኑ ማለት ነው ስለሚበል አሪፍ ነው። ምን ትላለህ እንዴ? አሪፍ ነው። ዳጣ እንግዲህ አሁን ለሁሉም ነገር ተዘጋጅ። ዝግጁ? ያው የፖሊስ ምናምን ጥያቄ ምናምን ልጠይቀኝ ነው እንዴ? ቆይ ግን እሺ ውሃ ምሳ ብላችሁ አሁን ትመጧት አይደል? የምታገኙ መስሏችኋል? ውይ አልመጣም አልመጣም። እንደውም ዛሬ ምግብ አልበላም። እንዴ እንበላለን እንኳን ነይ ተነሺ። ሰራንላት ደግሞ ሰራንላት። አዎ በኋላም እንሄዳለን። እሺ ሄደን ደግሞ ምግቡን እንሰርቃታለን። አሰጣችሁም ነው አይደል ያለት? ሰርቃታለን። ውሃዬ ዳዊትን ታውቂዋለሽ እንዴ? አዎ አውቀዋለሁ። ግን ዳዊት ግን ማን ነው እንዴ? አሁን አውቀዋለሁ አላልሽ እንዴ? እና አንቺ ንገሪኝና ከዛ እኔ ደግሞ ነው ያ ቆንጅዬው ልጅ ማለት ነው። ዛሬ ከትምህርት ቤት ስንወጣ እወድሻለሁ አለኝ እና እኔንም እኮ እወድሻለሁ ብሎኛል። ነገ ከትምህርት ቤት ስመጣ። እንዴ ገና ነገ? አዎ ግን ማለት ነው ዳዊት ግን ማን ነው? ስንተኛ ክፍል ነው ግን? አልናገርም። ለምን እንዴ? እኔ ብቻ ነኝ የማወራው። እኔ እኮ ደስ ይለኝ ነበር እና እኔንም እኮ ደስ ይለኛል። ከዛ ደግሞ አሁን ካንቺ ጋር ሲሄድ እደውልለታለሁ። ኧረ ዳዊትን ልታገኘው ነው? እኔ እኮ ማለት ነው እቤት እስክደርስ ድረስ ያወራኝ። ኧረ እና ታዲያ ግን እኔን ማን ነው የሚያወራኝ? አንቺን በቃ ትምህርት ቤት ስንሄድ አሳይሻለሁ። እሺ ግን አንቺ ግን ደውሎ ግን ምንድን ነው የሚያወራሽ? ጤናሽን ደህና ነሽ ወይ እንዴት ነሽ ይለኛል። እንዴ እና አንቺ ሲጀመር መቼ አመመሽ? ከዛ ያስቀኛል እና ደግሞ ደስ ይለኛል። እንዴ ውሃ ምን ነው? እና አንቺ ሌላ ጓደኛ ልትይዥ አይደለም? አይ ውሃዬ ይሄ እኮ ጓደኛ አይደለም። እሺ እና ምንሽ ነው ታዲያ? ጓደኛዬ አንቺ ብቻ ነሽ። እሺ ውሃዬ ደግሞ ማለት ነው ለማዬ እናገርልሻለሁ። እንዴ ምን ብለሽ ነው የምትናገሪው? እና ማዬ እኮ ወንድም የምታወሩት ዩኒቨርሲቲ ስትገቡ ነው ይዛኔ ነው በስልክ የምታወሩት ብለኛለች። እንዴ እና እኔ እኮ አላወራሁም። እና ከዳዊት ጋር አወራሽ አይደለም እንዴ? እኔ እኮ ወንድ አላወራሁኝ። ዳዊት እኮ ወንድ አይደለም ሴት ናት። እሺ ሴት። ኧረ ዳዊት ሴት ናት? አዎ ሴት ናት። እኔ ከወንድ ጋር አላወራም። እሺ ሴት ናት እንዳትናገሪ። እሺ በቃ አሁን ሄደን ማለት ነው ለዛ እንራብሻት ሄደን ምግብ እንስረቃት። ይኸውልሽ ተዘጋጅ ያልኩሽ እኮ ለእኔ አይደለም ዳጣ። እንዴ እና ለማን ነው እንዴ? አባዬ ስለ እናቴ ነግሬ ነው እንዴ? አባዬ ስለ እናቴ ታሳውቀኝ ነው? አባዬ ሌላት ነው እንድመለ አባዬ ታናሽ ነው ታላቅ ነው ያለኝ? አባዬ እና ለዚህ ነው
ተጋጨልከ? ለሱ አይደለም። አሁን እውነቱን ለማርታ ልነግራት ስለሆነ ስነግራት ለሚፈጠረው ነገር ራስሽን አዘጋጅ። እንዴ አባዬ ልጅ እንደሆንኩ ለማየ ልትነግራት ነው እንዴ? አዎ ዳጣ፣ አሁን ደከመኝ። አሁን ልነግራት ወስኛለሁ። በእኔ ምክንያት ነው አይደል እንደዚህ ስትጨነቅ የነበረው አባዬ? እነና ያክል ጊዜ ስትጨነቅ የነበረው በእኔ ምክንያት ነው አይደል? አይ አይደለም። አሁን ግን ወስኛለሁ። አንቺ የኔ ልጅ እንደሆንሽ ለማርታ መንገር አለብኝ። አይ አባዬ ተው፣ አትንገራት፣ ተው አትንገራት። እማዬ በጣም ነው የምትጎዳ። ይኸውልሽ ዳጣ፣ እኔ ባልነግራትም እሷ ማወቁ አይቀርም። አሁን ሁሉም ነገር ከቁጥጥሬ ውጭ ሆኗል። ግድ የለሽም፣ እኔ ራሴ አረጋግቼ እነግራታለሁ። ባይሆን ይኸውልሽ እኔ የምነግራት ቀን አንቺ ቤት እንዳትሆኝ ሰላም ጋር ብትሆኝ ይሻላል። እንዴ አባዬ ለምን? ከዛስ ብትጣሉስ? ባልነግራትም ማወቁ አይቀርም። ከተለያየንም በቃ ሁሉንም ነገር የሚመጣውን ሁሉ በጸጋ መቀበል። አይ አባዬ አትንገራት፣ በቃ አትንገራት። እንዴ እኔ በቃ ከዛ ቤት እሄዳለሁ። በቃ እናንተ በሰላም ብትኖሩ ይሻላል። እኔ እወጣለሁ ከቤት፣ በቃ ወደ መጣሁበት እመልሳለሁ። ብዙ ጉድ ነው ያለው ዳጣ። አንቺ እኔ የምልሽን ብቻ አድርጊ። ብዙም አታውቂው ብዙ ነገር አለ። አይ አባዬ ለማዬ እንዳትነግራት። ይሄ በጣም ከባድ ነገር ባይሆን ሌላ ነገር ብንፈልግ፣ ሌላ ዘዴ ብንፈልግ ይሻላል። አባዬ ምን አይነት ዘዴ ዳጣ? ቆይ እስከ መቼስ እንደዚህ ይዘለቃል? እሺ ቆይ አሁን ችግር የሆነው ምንድን ነው? ኤቢ ሚስጥሩን አውቃለች እንዴ? እኔ እህቷ መሆኔን አወቀች? አባዬ አወቀች? አይ አንቺ እህቷ እንደሆንሽ አላወቀችም። እና ምንድን ነው ያወቀችው? አይ ይቅር ዳጣ፣ ብቻ አንቺ ተዘጋጂ። ማርታ ሁሉንም ነገር ማወቅ አለባት። ልጆቹም ቢሆኑ እህታቸው እንደሆንሽ ማወቅ አለባቸው። አይ አባዬ አይሆንም። ለማዬ እንዳትነግራት፣ በቃ እንዳትነግራት አባዬ። ይሄን የመሰለ ቤተሰብ በእኔ ምክንያት ከሚበጠበጥ በቃ እኔ ወደ መጣሁበት ብመለስ ይሻላል። በቃ አትንገራት። አንተም ህይወትህን በሰላም ኑር። በቃ አባዬ በእኔ ምክንያት የቤተሰብ መረበሽ የለበትም፣ መበታተን የለበትም። በቃ አባዬ እንዳትነግራት። ይኸው አለበለዚያ ብትነግራት እኔን አታገኘኝም አባዬ። ጠፍቼም ቢሆን ነው የምሄደው። ምን ማለት ነው ይሄ? አባዬ በእኔ ምክንያት እኔ አንተ ህይወት እንዲበላሽ አልፈልግም። እማዬም ማዘን የለባትም። ይኸው አባዬ የምትነግራት ከሆነ አታገኘኝም። እኔ ጠፍቼ ነው የምሄድልህ። ዳጣ አንቺ ምን አጠፋሽና ነው በእኔ ምክንያት የምትይው? አይ አባዬ እኔ ባላጠፋም በቃ እኔ ጥፋት ነኝ። እንዳትነግራት። ከነገርካት ግን አባዬ ለመጨረሻ ነው የምታጠኝ። እኔን አታገኘኝም። እሺ ምን ማለት ነው እሱ? I love you more than I can say. እንዴ እናንተ ምን ትሰራላችሁ እንዴ? ሊዛ እኛ እኮ እናጫውትሽ ነው የመጣነው። እኔ የምልሽ ምጥኔ ከውሃ ጋር ግን አንድ ላይ ነው እንደምትማሩት? ከውሃ ጋር? አዎ አንድ ላይ ነው የምንማረው፣ ግን አንድ ክፍል አይደለም። ግን ጤነኛ ናት ውሃ? አዎ ጤነኛ። ግን እወድሻለሁ። እሺ እኔ ወድ እኔም እኮ እወዳታለሁ። ለዛ ሽንኩርት ልላጥልሽ። እኔ የምልሽ ምጥኔ ፍቅረኛ አለሽ እንዴ? እንዴ ምን ነው? እኔ ግን የለኝም። ናታን ግን ደስ ይላል። እኔ የምልሽ ዳጣን ይወዳታል እንዴ? እኔ እንደሚመስለኝ ከሆነ ናታን ዳጣን ይወዳታል። ሁሉ ጊዜ ተቀምጠው ሲያወሩ ነው የሚሉት። እሺ ኤቢንስ? አይ ናታን የሚወደው ዳጣን ብቻ ነው። እሺ እኔ የምልሽ ከዳጣና ከኔ ግን ማን ነው የሚያምረው? ከምጥንና ከኔስ ማን ነው የሚያምረው? ቆይ እኔ ለምን የጠየኳችሁን አትመልሱልኝ? አንቺ ነሽ የምታምር። ኧረ እባክሽ ዳጣ ናት። እሺ የምታምረው ዳጣ። እኔና ናታን ግን ማች እናደርጋለን አይደል? እንዴ አንቺ እኮ ሴት ነሽ፣ ናታን እኮ ወንድ ነው። አታደርጉም። እሺ
ቆይ አንቺ ግን ናታንን ወደሽዋል አይደል? ወደሽዋል አይደል? አረ ናታንን ወደሽዋል? ወደሽዋል? ማ እኔ እንደውም ለናታን ሂጂ ንገሪ ነው። አታረጊውም እኮ አይባልም። ውሃ አንቺ እየቀለድኩ ነው እንዴ? ውሃ ክፈችልኝ። ወይኔ ውሃ በዛ ነው የምመጣሽ። ዞሪ አሁን እኔ ምን አጠፋው? ራሴን ላጥፋና ልገላግላቸው እንዴ? አይ ናታንንማ ለዳጣ ጥዬላትም አልሄድም። በዚህ አይነት ሰላም እኔ ባልኖር እማዬን አስወጥታ እዚህ ቤት መኖር አይቀርም ነበር። እማዬንማ ሰላም የተጫወተችባት ነው። ሰላም ያረገዘችው ልጅ በእርግጠኝነት ያባዬ ነው። ያረገዘችው የልጁ ቀንም እማዬ ዱባይ እየሄደችበት ነበር። ባለፈው ቆጥሬ ይህን ነገር አረጋግጫለሁ። ስለዚህ ሰላም ያረገዘችው የአባዬ ልጅ ሊሆን ይችላል። እዚህ ቤት የማትወጣው ይህን ያክል ጊዜ ባለም አላገባም ያለችው እኛ ጋር የምትኖርም አባዬን ስለምትወደው ነው። እማዬ ግን ይህን ነገር ማየት አልቻለችው። ኤቢ እማዬ በሩን ክፈችልኝ። እማዬ በሩን ክፈችልኝ። ቆይ እሺ ተረጋጊ፣ ቀስ ተረጋጊ። እሺ እማዬ ብቻሽን ነሽ እንዴ? እማዬ አባዬ ቤት አለ እንዴ? አዎ ብቻዬን ነኝ። ግን ይቅርታ ኤቢ፣ ምግብ መስጠት አልችልም። አባትሽ እየመጣ ነው። እሺ እማዬ በጣም ርቦኛል። እማዬ በጣም ርቦኛል። እማዬና ደግሞ አባዬ ሊገለኝ ነው። እማዬ በሩን ክፈችልኝ። በቃ አባዬ ሊገለኝ ነው። እማዬ ቶሎ በይ ክፈችልኝ። ኧረ እባክሽን ተረጋጊ። አንቺ ልጅ እንዴ እንዴት ነው የሚገልሽ? አይገልሽም፣ አይዞሽ። ግን እኮ ኤቢ አንቺን ቢሆን ልክ አይደለም የሚሰራሹ። እንዴት ወንድ ልጅን አስገድደሽ አግባኝ ትይዋለሽ? እማዬ በዚህ ምክንያት እኮ አይደለም አባዬ ሲቆልፈብኝ። እማዬ በሱ ምክንያት እኮ አይደለም የዘጋብኝ። እማዬ እስኪ ቆይ ተረጋጊ። ምንድን ነው ታዲያ? ለምንድን ነው ያሰረሽ? ቆይ አንቺ የምታውቂው ነገር አለ እንዴ? ለምንድን ነው ያሰረሽ? እስኪ ንገሪኝ። እየሰማሁሽ ነው ኤቢዬ።